መታመም አይደለም ያሳሰበ። አንቺ ለምን ስነ ስርዓት አይኖርሽም? እንዳትነኪኝ ሆነሽ። እሺ ወንድሜ ቆይ ልቀቅ። ሰማሽኝ አይደል? እዚህ ጋር ብርጭቆ ምናምን ስለሰረጥበሽ ምናምን የሚለወጥ ነገር የለም። ምንም አታመጪ፣ ምንም አትፈጥሪም። ምን ይሁንሽ? እንደዚህ ስነ ስርዓት ይዘሽ ቁጭ አይሽ። እንደ ጉልበተኛ ያደርግሽ። ቢገባው መደንገጥ ነበረብን። አንቺ ለምን ምን ሆነሽ ነው ብለህ መጠየቅ ነበረብን። መደንገጥ ነበረብን። ማን ነው ያልከው ቅድሚያ ማለት ነው። እና ያየሁት ምን እንድልልሽ ነው ታዲያ? ምን እንድልልሽ ነው ታዲያ? እንዴት ነው የምታስበው? እኔ አንተን መስላለሁ? ሴትዮ በር ከፍቶ እኔ አንተን መስላለሁ ወይ? ምን ማለት ነው የምታስበው? አንቺ የምትወሪውን ነገር ስነ ስርዓት ያዥ። እሺ ልትመታኝ ነው? ሴት ነሽ ብዬ ልትመታኝ ነው? ኖ አይደለም፣ ሴት ነሽ። አይምሮ ያሰበውን ማድረግ አለብን። ምክንያቱም አይምሮ ያሰበውን አንተ ያው ነህ። መማታት ነው ያሰብከው፣ ተማታ። ወይኔ በላቸው ሀይሚ ከወንድ ጋር ተያዘች። እንዲህ ቡቡ አይዞ፣ እንግዲህ ምንም ማድረግ አይቻልም። ቡቡ አይዞ ማለት ነው። ቡራዬ አይዞ ቻለው። ሀይሚ ግን በቃ አታደባድቢው፣ ከወንዶች ጋር አታደባድቢው። ሁልጊዜ ብሩክም አደባደብ፣ ሁልጊዜ የሆነ ወንዶች ጋር ትሄጅና ከዚያም አደባደብ፣ ሁልጊዜ ማፋለጥ፣ ሁልጊዜ እንዴ! አንቺ በወሬ ነው፣ ብሩክ ደግሞ በአካል ነው ያገኘው ልጅ። አንቺ ብሩክን በወሬ ስትከሽው ኧረ ተው ቡታጅራዎች ተው፣ ወሬ አትለቃቅሙ። የምሬን ነው። ኧረ ተይ ሀይሚ ተይ፣ ወሬ አትለቃቅሚ እንዴ! እናንተን ለመለያየት ብዙ የሚጥሩ በጣም ብዙ ሰዎች እንዳሉ የታወቀ ነው። ሁለታችሁን ለመለያየት ማለት ነው። እና ሀይሚ ልትነቂ ይገባል። ሁሌ ደግሞ በእንደዚህ አይነት ራስሽን ጥፋት ውስጥ አድርገሽ ራስሽን ጥፋተኛ አድርገሽ የምትሰሪያቸው ነገሮች በጣም ነው የሚደብሩት ማለት ነው። ምክንያቱም አንቺን ዝቅ የሚያደርግ ነገር ነው የምትሰሪው ሀይሚ ማለት ነው። በቃ ራስሽን ዝቅ የሚያደርግ ነገር አንቺ ጥፋተኛ ሆነሽ፣ አንቺ የሆነ ሁልጊዜ ብሩክን እያስደበደብሽ፣ አንቺ ሁልጊዜ የሆነ በቃ ጥፋትሽን ደግሞ ማታምኚ ሴት ሆነሽ የሆነ ማለት ትክክል ነኝ ብለሽ ያሰብሽው እኮ ትክክል ሆኖ አታገኘውም። የሚያሳዝነው ነገር እሱ ነው። ስለዚህ ወይ ደግሞ የሆነ ማለት ድራማውን በዚያው ማስቀጠል ስትፈልጊ እንዴት ነው አንድ ሰው የሆነን ሰው ሲከሰው ወይ ደግሞ አንድ ሰው የሆነን ሰው ይሄ ነገር ተፈጥሯል ሲለው በቀጥታ የሆነውን ነገር ወይም ያለውን ነገር አሳይቶ ይሄ ነው ማለት ነው። በቃ ማሳየት እንዴ! ምን አይነት ጊዜ ነው ያለ ነው? እንዴ የታወቀ እኮ ነው። ብዙ ነገር ሜሴጅ ቢባል ሜሴጆችን በዚያ ሰው ስም አስመስሎ መላክ ይቻላል። በዚያ ሰው ቁጥር አስመስሎ መላክ ይቻላል። በብዙ ነገር አስመስሎ መስራት የሚቻልበት ጊዜ ላይ ያለ ነው ማለት ነው። ስለዚህ ልትነቂ ይገባል ሀይሜ ማለት ነው። ልትነቂ ይገባል። እኔ የምለው ይሄ አዲሱ ልጅ ግን ማን ነው? ኧረ ታምሜ ነው ሰው ያመጣው እንዴ! ደግሞ እኮ እንትኑ ጋር ተመሳሳይ ነው የለበሰው ማለት ከሶፋው ጋር ተመሳሳይ ነው የለበሰው። ኧረ ሀይሚ እንዴት ነው እንዴት ነው ነገሩ? ኧረ ጭራሽ በር ከፋሽ ነው ደግሞ አዲሱ ልጅ ማለት ነው። ቶሎ ብለህ ማለት ነው አንተ አዲሱ ልጅ ቶሎ ብለህ ውልቅ ብለህ ውጣ ከዚህ ከጨረቃ ፋሚሊ ማለት ነው። ውልቅ ብለህ ቶሎ ብለህ ውጣ። የምሬ ነው። ቶሎ ብለህ ውልቅ ብለህ ውጣ። በቃ ብትወጣ ነው የሚሻልህ። ወይኔ ጉዴ! ጭራሽ ከቡቡ ጋር ትተናነቃለህ እንዴ? ይሄ ጩጬ ማለት ነው። ይሄ ጩጬ ጉድፈላ ቶሎ ሊወጣ ይገባል ማለት ነው። ይልሽ ምን ትላላችሁ እናንተስ ማለት ነው? ቤተሰብ ሰላም ለእናንተ ይሁን። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ ዛሬ እንግዲህ ትንሽ አበሳጭታኛለች ሀይሚ ማለት ነው። ቡቡ እንግዲህ ሁሉንም ነገር ልተወውና ወደ ሰላም ልመለስ ብሎ እንግዲህ ወደ ሰላም በሚመለስበት ታይም እንግዲህ ሆኖ ያገኘው ነገር ደግሞ በጣም የሚያስጠላ ነው። ይህም ደግሞ እንግዲህ ሀይሚ ሌላ ሰው አስገብታ በቤቷ እንግዲህ ያው ሽሩሩ ስትል ተገንታለች ማለት ነው። ምንም ማድረግ አይቻልም። ያው ቡቡም አይታችሁታል እንግዲህ ሁላችሁም ብዬ አስባለሁ። ማን ቤት ነኝ የሀይሚ ቤት አይደለም ብሎ ጠይቆን የገባው። ወይኔ በላቸው የሀይሚ ቤት አይደለም ብሎ ቁጥሩን አይቶ ቸካ አድርጎ ምናምን ነገር ነው የገባው ማለት ነው። እና
እንግዲህ ተሳስቼ ነው እንዲህ ብሎ ማለት ነው ራሱን እየተጠራጠረ ነው ወደ ቤት የገባው። ምክንያቱም ሲሄድ እንግዲህ የከፈተለት እንግዲህ ጎረምሳው ስለሆነ ማለት ነው። ይሄ እንደዚህ ነው ብለሽ ከማስረዳት ይልቅ ሀይሜ ደግሞ ሁልጊዜ በቃ ራስሽን ጥፋተኛ ታደርጊያለሽ ማለት በቃ እኔ ጥፋትን እየተናገርሽ ነገር ግን እኔ ጥፋተኛ አይደለሁም ወይም ደግሞ እኔ ትክክል ነኝ ትያለሽ ሁልጊዜ ማለት ነው። በቃ እኔ ትክክል ነኝ ነው የምትይ በምትሰሪያቸው ድራማዎች ሁሉ እኔ ትክክል ነኝ፣ በቃ እኔ ነኝ ትክክለኛውን ነገር እያወራለሁት እኔ ጋር ያለው ትክክለኛው ነገር አትበይ፣ ባላረጋገጥሽው ነገር ማለት ነው። አንተ እንደዚህ ነህ ብለሽ ብሩክን እየኮነንሽው ብሩክን አሉ ነው ወይም ደግሞ ሰዎች አቀናብረው በላኩልሽ ቪዲዮ ነው ብሩክን ነው ብለሽ ከሰሹ የተጣላሹ ያለሹ ማለት ነው። ነገር ግን አንቺ ግን በአካል ከብሩክ ከማያውቀው ሰው ጋር ወይም ከማያውቀው ጎረምሳ ጋር ነሽ። ምን ተሰማሽ? ወይስ ምን ሊሰማው ይችላል ብለሽ አሰብሽ? ይሄንን በብሩክ ቤት ብታይ አንቺ የማታውቂያት ብሩክ ታሞ አይበለውና ብሩክ ድንገት አሞት የማታውቂያት ሴት ከሱ ጋር ብታገኛት የእውነት እንደዚህ ነው ዝም የምትይው? ተይ ሀይሚ ተይ። የማታደርጊውን አንቺ ዝም ብለሽ የማታልፊውን ነገር እኔን ዝም ብላችሁ ለምን አታልፈኝም? ብሩክን እኔን ዝም ብለህ ጸጥ ብለህ ለምን አታልፈኝም ማለት አትችይም ማለት ነው። ቅመሟ ተይ፣ ቦጋሌ ሙት ቅመሟ ተይ። ጥሩ አይደለም። በዚያ ላይ ደግሞ ልታስከብሪው ይገባል። ብሩኬን ልታስከብሩ ይገባል ማለት ነው። እሱ የማያውቀው ሰው ዛሬ ገብቶ ዛሬ ቤትሽ ውስጥ ሆኖ ብሩክን ልደባደብ ማለት አይችልም። ሲቀጥል ደግሞ አንቺ ደግሞ ብድግ እያልሽ በጥፊ አትበይ ብሩኬን። እንዴ ምነው ወልጄን ያሳደግኩሃልሽ? እንዲሁ እናቱ ስታይስ እንዴ ብቡ የእናቱ ልጅ ማለት ነው። እናቱ ስታይ ሳይደብራትም እንዴ አይሰማትም እንዴ ብለሽ አታስቢም እንዴ? እንግዲህ እዚህ ጋር ያመሃል እንዴ እያለችው ነው። ብሩክ አልታመመም፣ በጣም ጤነኛ ነው። ሀይሚ እንግዲህ እንዴት እኔ ትክክል አይደለሁም ብለሽ ለምን አረቀሽ እንደማታስቢ አላቅም። ስህተቱ ከኔ ነው፣ ግን የተፈጠረው እንደዚህ ነው ብለሽ ማስረዳት ነበር የነበረብሽ ማለት ነው። ማስረዳት ሲገባት እሷ ግን በቃ ነገሮችን ታሰፋቸዋለች። ነገሮቹ የሆነ እንዲለጠጡ ታደርጋቸዋለች። ገባችሁ? እንዲለጠጡ የሆነ እንዲሰፉ ታደርጋቸዋለች። ለምን ሀይሚ ለምን ይህን ማድረግ አስፈለገ? ለምን ማለት ነው? ይሄ አዲሱ የመጣው ውጫጭ ደግሞ ረፍ እንዴ! በቃ ሳይፈልግ በግድ እኮ ማለት ነው። እኔ ነኝ ማዘዝ ያለብኝ። በቃ ከየት ታውቃታለህ? ከየት ለምን ትናገራታለህ? አይነት ነገር ነው። ይሄ ልጅ ግን የቡታጅራው ልጅ ከሆነ ማለት ይሄ ቪዲዮ ምናምን የላከልሽ ልጅ ከሆነ የሆነ ቡታጅራ ላይ ማለት ነው በጣም ነው የምፈልጋት፣ በጣም ነው ማፈቅራት፣ ደግሞም በቅርቡ አለያያቸዋለሁ እያለ ሲፈክር ልጅ የነበር ልጅ አለ። እሱ ብቻ እንዳይሆን ቤተሰብ፣ እሱ ብቻ እንዳይሆን እንዳታሳብዱኝ ማለት ነው። ኖ እና እንደዚህ ነው ያለሽን ሰው ሁሉ አትመኝ። ረጋ ብለሽ ሰከን ብለሽ አስቢ ሀይሚ ማለት ነው። ማለት ለሀይሚ ማለት የምፈልገው ይህንን ነው። ረጋ ብለሽ ሰከን ብለሽ ነገሮችን ለማሰብ ሞክሪ። አትሩጭ፣ አትሯሯጭ። የሆነ በቃ ልክ ነኝ አትበይ። እኔ ነኝ ትክክል ያየሁትን ወይም ደግሞ ሰዎች ያሉኝን ነገር አምናለሁ አትበይ። ሰዎች የሚሉሽን ከምታምኝ ይልቅ አብሮሽ ያለውን ብታምኝ ወይም ደግሞ ቡቡን ብታምኝ ለአንቺ የተሻለና ቀና መንገድ ነው። በቃ አለቀ። ሰዎችን ከሰማሽ በዚህ ሰዓት ሰዎችን ከሰማችሁ ገደል ነው ይዘዋችሁ የሚገቡት። እናንተን የሚለያዩ እኛን ከኛ የምንፈልገው ነው የሚለያዩን ስትይ ሰምቻለሁ ከዚህም በፊት ማለት ነው። ከኛ የምንፈልገው ነው የሚለያዩን ግን ስለዚህ ትክክል ናቸው። ይህን ያህል እርቀት መሄድ አይጠበቅባቸውም ስትይ ነበርና መሄድ የሚጠበቅባቸው ብዙ ሰዎች ስላሉ ሀይሚ ልትነቂ ይገባል ነው የምለው ማለት ነው። ቤተሰብ ጨረቃ ፋሚሊዎች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። ሀይሚ አስቢበት ማለት እወዳለሁ። አይዞ ቡቡዬ